እግዚአብሔርን ውበት ፈተና ነው በቃ ማለት ውበት ፈተና በተለይ ለኔ ቁንጅናዬ ምንም ነው ያልጠቀመኝ በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ እንጂ እሷ ቀምታኝ ተቀማምቶ ምናምን አሁን ቲክታክ ላይ እንደሚባለው ማለት ነውና በጣም የሚያሳፍር ነው እኔ ሰው ዝም ብሎ አንስቶ የሚወስደኝ መቀማ ማሰው አይደለም ትልቅ ሰው ነኝ ትዳራችሁን ታደጉ ትዳራችሁን አድኑ ከዛ በኋላ ስለሌላው ሴት ታወራለሽ ባልሽን አስመረሽ ገፍተሽ ከቤት አስወጥተሽ ከዛ በኋላ እሱ ከወደቀበት ተነስቶ እንደምንም አንሰራርቶ ቆንጆ ሴት እግዚአብሔርን ምትፈራ መርጦ ሲያገባ እርድብን ብለሽ ወጥተሽ እዚህ ጋር ሶሻል ሚዲያ ላይ ስንማጥፋት አያስኬድም ብቻሽን ነው የምትቀሪው ወይዘሮ ፋሲካና አቶ ኃይለ ኢየሱስ ይባላሉ ከአመታት በፊት ወንድ ልጃቸውን በቲክቶክ ትንፋሽ ለረጅም ጊዜ መያዝ በሚል ቻሌንጅ ህይወቱን ያጣው የጆሹዋ እናትና አባት ናቸው አቶ ኃይለ ኢየሱስ በቲክቶክ ስማቸው ዞይ 2024 ይባላሉ የሚታወቁት በብዙ ሺህ ዶላር ቲክቶክ ላይ ጊፍት በመስጠት ነው እሳቸው ያልሰጡት ታዋቂ ቲክቶከር አለ ለማለት አይቻልም ይህም ከባለቤታቸው ወይዘሮ ፋሲካ ጋር ሳያጋጫቸው እንዳልቀረ ይነገራል ብዙ እንስቶችንም ገንዘባቸውን በመጠቀም ያማልላሉ ተብለው ሲታሙ ከርመዋል ታዲያ ሰሞኑን የደራሲ ይስማክ ወርቁ ሁለተኛ ባለቤቱ ሜላት ጋር የፍቅር ግንኙነት ጀምረዋል ተብለው ተወርቶባቸው ነበር ዛሬም በዚህ ጉዳይ ላይ ማብራሪያ ሰጥተዋል ከዚህ በኋላ I think ከዛ በፊት ይሄ ነገር በመደረጉ በፊት ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን እሱንም ሜንሽን አድርጌላታለሁ ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም ላይፍ እንደተጀመረ ነው የኔና የሷ ጓደኝነትና መተዋወቃችን በደንብ ገልጸናል እንዳልኳችሁ ከማንኛችሁም በላይ ለፋሲካ መቀርባት እኔ ነኝ ልጆች ያን ነገር ቢሆኑ ምደርሰው እኔ ነኝ እሷን ነገር ብትሆን ምደርሰው እኔ ነኝ ከኔና ከሷ ውጪ ማንም ለኛ የሚደርስልን የለም ሜላትም ስም ሳትጠራ ወይዘሮ ፋሲካን በሚመስል መልኩ ለልጃቸው ጆሹዋ መሞት እናትየውን ወቅሳለች ተብሎ ተኮንናለች ሜላት ግን ይህንን አስተባብላለች ዛሬ ታዲያ አቶ ኃይለ ኢየሱስ የሜላትን ሐሳብ ደግፈው ማብራሪያ ሰጥቷል ቪዲዮ ማዳመጥ ይችላልላችሁ ከኤርፖርት ስመለስ መጥፎ ነገር ያው አየኋት ነገር ብሎ ተናገረውን ኢንተርቪው አዝፍ ሜላት እንደሆነች ተደርጋ ነበር የወጣችውና ያ ነገር አስቆጥቷት ለዛ መልስ ነው የሰጠችው ያ ደግሞ በዛ ጊዜ በነበረው የህይወት ጎዳና ውስጥ በቀድሞ ላይፍ ውስጥ የነበሩት ሴትዮ እንደዚሁ ልጇቸው ኢንፎልቭ ያደረገ ብዙ ግርግር የነበረባቸው ስለነበር ለዛ መልስ እየሰጠች ነበር እንጂ ዳይሬክትድ ተደርጎ ፋሲካን እየተናገረቻት አልነበረም ምክንያቱም እኔ ፋሲካን የማከብራት ሰው ነች የልጆቼ እናት ነች አደባባይ ላይ እንደዚህ መጣ ማንም ሰው ሊያሰጣት የምትገባ አይደለችም የልጃችን ማረፍ ያልበረደ ቁስል ነው ለኔ እስካሁን ድረስ ያልበረደ ቁስል ነው መጽናናት ስላለብን ሙቭኦን ማድረግ ስላለብን ነው ሙቭኦን እያደረግን ያለ ነው ምክንያቱም እግዚአብሔር መልካም ስለሆነ ከባለቤቱ ሜላት ጋር በጀርመን ሀገር ይኖሩ እንደነበረ ይታወቃል ዛሬ ግን ሜላት አዲስ የፍቅር ህይወት እንደጀመረች ፍቅረኛዋ አቶ ኃይለ ኢየሱስ አረጋግጦልናል ይህም ወይዘሮ ሜላትና ይስማክ ወርቁ እንደተለያዩ ያሳየናል ነገር ግን እስካሁን ድረስ ይስማክ በጉዳዩ ላይ ያለው ነገር የለም ጭራሽ የት እንዳለ በምን ሁኔታ ላይም እንደሆነ አድናቂዎቹ ወዳጆቹ ማወቅ አልቻሉም ወደ ወይዘሮ ፋሲካና አቶ ኃይለ ኢየሱስ ስንመለስ የቀድሞ ባለቤቷ እንደተናገረው ከ2 ዓመት በፊት በሰላም እንደተለያዩ ገልጿል አንዳንዶች ፋሲካ በሚያሳዝን ሁኔታ ልጇን ጆሹዋን ባጣች ማግስት መፍታትና ሌላ ማግባት ለዛውም ከአሜሪካ ብዙ የሚርቀው ጀርመን ድረስ ሄዶ የይስማክ ባለቤትን ጓደኛ ማድረግ ለፋሲካ በደል አይሆንም ወይ በማለት ይጠይቃሉ ሰው መለያየት ማንም ሰው ሊያጋጥመው ይችላል እኛ እንዳንለያይ ነበር የሞከርነው በማይሆን ሁኔታ በራሳችን መለያየቱ ግድ ሆኗል ተለያይተናል ይሄ ሴፐሬሽናችን የቆየ ነው
አምነንበት ሁለታችንም ተነጋግረን ፋይናሊ እንደዚህ እና እንደዛ ተባብለን ተነጋግረን ያደረግነው ነው። ፕራውድ የምንደረግበትና አደባባይ ወጥተን የምናገረው ነገር አልነበረም። የሆነ ሆኖ አቶ ኃይለ ኢየሱስ የይስማዕክን ባለቤት ሜላትን መርጠው ዛሬ አብረው በፍቅር እየኖሩ ነው። ይስማዕክም ልጅ የወለደችለትን የቀድሞ ባለቤቱን ፈቶ ሜላትን ቢያገባም ድጋሚ ለፍቺ ሊዳረግ በቅቷል። ለሜላትና ለአዲሱ ፍቅረኛዋ ለአቶ ኃይለ ኢየሱስ መልካም የፍቅርና የትዳር ዘመን እንመኛለን። ለደራሲ ይስማዕክ ወርቁ ባለህበት እንወድሃለን፣ እናደንቃለን። እባክህን ባለህበት ድምፅህን አሰማን። እኔ ቁሜ እሷን አላሰደባትም። ሜላት ደግሞ አገን ተከበረ ደራሲ ይስማዕክን በፍጹም አታስደፍረውም። ማንም ሰው ስለሱ ሲናገር ዝም የምትል ሰው አይደለችም፣ የምትቆጣ ሰው ነች። ሁላችሁም እንደምታውቁ ወይ ደግሞ ሚዲያ ላይ ኮሽን አድርጋችኋት የምታውቁ ሰዎች የመለሰችላችሁን መልስ ታውቃላችሁ። እንደዚህ አይነት ስብዕና ያላት ሰው የኔን የልጆቼን እናት የመዝለፍ አቅም የላትም፣ ስብዕናም የላትም። እኔም ደግሞ አላደርገውም፣ አላስደፍራትም። ሜላት ያላደረገችውን ነገር ያልተናገረችውን ነገር ፋሲካ ብላ እሷን ብላ ያላደረገችውን ነገር እሷን የሚመስል ታሪክ ያለው ላይፍ ስላሳለፈች እና ስለዛ ላይፍ ስለተናገረች ከዚህኛው ህይወቷ ጋር የሚያገናኝ ነገር አይደለም። አሁንም ፋሲካን ከኔ የበለጠ የሚቀርባት ከኔ የበለጠ የሚያስብላት ሰው ያለ ከመሰላችሁ ተሳስታችኋል። ልጆቼም ምስክሮች ናቸው። እሷም ራሷ የምትናገረው ነገር ነውና ፕሊዝ በጌታ ፍቅር አሁንም ለምናችሁ እኔና እሷን ሞር የሚያራርቅ ሞር የሚያበላሽ ልጆቼ ላይ ደርሶ የማይበጃቸውን አይነት ቅራኔን የሚፈጥሩ ቪዲዮዎች መስራታችሁን አቁሙ። ለእናንተ ቪዲዮ ፍጅታ፣ ለእናንተ ቪው መሰብሰቢያ አታርጉን። እኛ ብዙ ዋጋ የከፈልን ሰዎች ነን። በተለይ በልጃችን ውስጥ በጣም ቁስል ያለን የተቆሰልን ሰዎች ነን። ፋሲካ ሴት ስለሆነች አይደለም፣ እኔም ወንዱኜ ተሸማቅቄ ላይፌን ያሳለፍኩን ሰው ነኝ። ስለ ልጄ በጣም የተጎዳው ሰው ነኝና ይህን 10 ጊዜ ሲነሳ በጣም ያማል። ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያደርጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች፣ በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳርጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ።